እንግዲህ ሩታና አብርሽ ብዙ ውጣ ውረድ ውስጥ ናቸው ማለት ነው። በጣም ከባድ ነው። በነገራችን ላይ ታትቀደም ተቀደም ነውና ተረቱ ያው ደህና መስላ የወደደችውና ያፈቀረችው ወይም ደግሞ አብራ የምትኖር መስላ አብርሽን አታለዋለች በሞኝ ልቦናው ገብታ ማለት ነው። በጣም ከባድ ነው። አሰላሙ አለይኩም ረህመቱላሂ ወበረካቱሁ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? ሁን ያለው አልሐምዱሊላህ ሰላም ነኝ። ለቻናል አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ ማለት ነው። እንግዲህ እንደምናየው እንደሰማነው ሩታና አብርሽ ኤሉ ጋና ብዙ እህቶቹ ጋር ሆኖ በብዙ ጅርሳ ታጅቦ ሆያ ሆየ እያሉ የገና ማግስት ቤቱ ይዞ አገብቶ ነበር አዲስ አበባ። ተዛ ጨዋታው ፈረሰ፣ ቃቃባይ ደፈረሰ እያሉ ደግሞ አሁን እኔ እህቶችህ ደስ እንዲላቸው እነ ቡዜና እነ ኤሉ ደስ እንዲላቸው ብዬ ነው እንጂ አልፈልግም። ጉዞዬንም አልሰርዝም። አንተም ጋራ ቁጭ ብዬ በአንድ ሰሃን ወይም በአንድ ትሪ እየተቋረስን እየተያየን መብላት አልፈልግም። አንዴ ተሆድ የወጣ ምራቅ መልሶ ወዲያፍ ስለማይመለስ የዝህን ያህል ነው እኔ እናንተ ቆይታችንን ብላ ድምድም አርጋ አባከረዩ አርጋዋለች ማለት ነው። በጣም ከባድ ነው። ሩታ ግን አላህ ሂዳያ ይስጥሽ ማለት ነው። ወንድ ልጅ ቲከፋና ቲባልግም ቲወሰለትም የዛን ያህል ጥግ ያህል ይባልጋሉ። መመለሻ ያላቸው እናት አባት ተንበርኮ ቢለምናቸው ራሱ አንዴ ወንድ ልጅ ተባለገና መሆስለት ተጀመረ የዛን ያህል ናቸው። በዛው ልክ ደግሞ ወንድ ልጅ ተወደደሽ ወይም ታፈቀረሽ ወይም ላንቺ ተሆነ የሚያድረው የሚውለው የዛን ያህል ደግሞ ደግ ናቸው። የአንድ ሳንቲም ተገላቢጦሽ ነው የወንድ ልጅ ውዴታ። ወንድ ልጅ ምን ቢወድሽ ምን ቢያፈቅርሽ ምን ሰው ቢያወራው ምን እናትና አባቱ ቢነግረው እንኳን አይሰማም። ተወደደሽ ተጠላሽ ደግሞ የዛኑ ያህል በሰከንድ አሬ ነካው እንጨት ነው የሚያደርገው ማለት ነው። እና ውዶችዬ በጣም ከባድ ነው ማለት ነው። እኔ እንጃ ብቻ እኔ በጣም የሚጨናነቀውና በጣም እንትን የምለው እንደ ወንዶች እንደዚህ ናቸው። እንደዚህ ተሆኑስ የቀረው ቢቀር እያልኩ ነው የማስበው። ምክንያቱም በፍቅር ትንጣመር ወይ ወንዱ ቀርሞ የሴቷ ቀርማ ፍቅር ሊይዘን ይችላል። በነገራችን ላይ ወንድ ልጅ ቲያፈቅርሽ ነው ቂጥ ውስጥ የሚቃጠል ቂጥ ውስጥ የሚለበለብ ትወድሽ ቲያፈቅርሽ ነው። ሴት ልጅ ወደድሽውም ጠላሽው ትርጉም የለውም። እና ምንድነው ሌላው ሳይዙ ሩታ አሁን በፊት ህርኩልህ ሞኩልህ እያልሽ ብዙ ነገር ዋጋ ከፍለሽለን ነበረ። አሁን ደግሞ ተራውን 30 ሴት ጋራ እየተገማሸረ አብሮ ብዙ ነገር ሲያሳልፍ ብዙ ነገር ሲሰራ ትታዩ በጣም ያኔ አስጠላሽ። እርግጣው ዘመኑ በአሁን ጊዜ በሽታ አለ፣ ብዙ ነገር ስላለ ከባድ ነው። ሁሉም ሳለ እንጃ ብቻ በጣም ይከብዳል ማለት ይቻላል ማለት ነው። እና ውዶችዬ እንግዲህ እኔ ማለት ነው ወዳችሁና ፈቅዳችሁ ቪዲዮ እየተከታተላችሁ ላላችሁ ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ ማለት ነው። እና ቀጣይ በቪዲዮ ውስጥ ተመመጣ ሀገራችንን ሰላም አላህ አድርግልን። ኢትዮጵያ ሀገራችንን ህዝባችንን ሰላም አላህ አድርግልን። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እና ውዶችዬ ይሄን ይመስላል። እና ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ ማለት ነው። እና በጣም ከባድ ነው በአሁን ጊዜ በትዳርም ሆነ በቃ በፍቅረኛም በሚስትም ቢሆን በጣም ከባድ ስለሆነ አላህ ደህናውን ባል ሷሊሁን ባል ግጠመኝ፣ ሷሊሂቱን ሚስት ግጠመኝ ነው። ወንድ ልጅ ለሴት ልጅ ትል ዋጋ ይከፍላል፣ ሴት ልጅ ለወንድ ልጅ ትል ዋጋ ትከፍላለች። የዛኑ ያህል ደግሞ እንደዚህ በሆነ ነገር ሲጣሉና ሲነቋቆሩ አሬ ነካው እንጨት ነው የሚሆነው። ወንዷም ሴቷን ሴቱም ወንዱን ማለት ነው። እና በጣም ከባድ ነው። ሀገራችንን ኢትዮጵያን ሰላም አላህ አድርግልን፣ ህዝባችንን ሰላም አላህ አድርግልን። ቪዲዮውን ተወደዳችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ቀጣይ ቪዲዮ ውስጥ የምንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።